ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ አንዲት ወጣት ሴት ተሸፋፍነው የነበሩና በቡድን የመጡት ሌቦች ወደ ፍቅረኛዋ ቤት በገቡበት ሰዓት ላይ ቶሎ የሷ አልጋ ስር ትደበቃለች። ቢሆንም ድንገት ግን ባትሪው ይወድቅና እሷ ላይ ያበራል። እሷም ከመያዟ በፊትም ወዲያውኑ ባትሪውን ታዞረዋለች። ይህም ለደቂቃዎችም እንዳትታይ ያደርጋታል። ለረጅም ጊዜም እዛ መቆየት እንደማትችል ከተገነዘበች በኋላም አንድ ከባድ ውሳኔን ትወስናለች። ይህም አልጋ ስር ያገኘችውን አላርም በመጠቀም ወደ ሌላ አቅጣጫ ተወረውረውና ትኩረታቸው በዛ እንዲሳብ ታደርጋለች። ልክ እዛ የነበረውን ሌባም ትኩረቱ በዛ በተሳበበት ሰዓት ላይ ከዛ ክፍል ታመልጣለች። እቅዷም ከዛ ለማምለጥ ነበረ። ቢሆንም ድንገት ግን ፍቅረኛውንና እናቱን በተመለከተችበት ሰዓት ላይ ስለታገቱ እነሱን ለመፍታት ትወስናለች። ያላትን ድፍረትን በመጠቀምም ወደዛ መጥቶ የነበረውን አንደኛው ሌባ በመቀሱ ትወገዋለች። ቢሆንም ያ ሰው ግን ከሷ በላይ በጣም ጠንካራ ነበረ። ሌላ ምርጫ ስላልነበራትም ሩጣ በላይኛው ክፍል ውስጥ ትደበቃለች። እዛም ባገኘችው ከባድ ዕቃም ያ ሰው ወደ ውስጥ እንዳይገባም ታረገዋለች። እላይም ሆናም ለእርዳታ ብትጣራም የሚሰማት ሰው ግን በቦታው ላይ አልነበረም። ሁሉ ከመፈጠሩ ከጥቂት ሰዓታት በፊት ሰላማዊ የነበረውን ጊዜ መመልከት እንጀምራለን። የሀብታም ልጅ የነበረው ማርክ ከትምህርት ጊዜው በኋላ ከፍቅረኛው ኬሊ ጋር ጥሩ ጊዜን እያሳለፈ ይገኛል። ማርክም ለኬሊ ቀስቱን በሚያሳያት ሰዓት ላይ ያንን መጠቀም እንደማይችል በመናገር ታሾፍበታለች። እንዴት እንደሚወረወርም ለሷ ለማሳየት በሚሞክርበት ሰዓት ላይ እንደ ድንገት አንዱን ቀስት ይወረውረውና እግሯን ይመታታል። ማርክም ወዲያውኑ ይቅርታ ይጠይቃታል። ቢሆንም ኬሊ ግን ተናዳበት ስለነበረ ወዲያውኑ ይህን ነገር ከዛ እንዲጥለው ትነግረዋለች። በቀጣይ ኬሊ ማርክ ይገኝበት በነበረው ክፍል በመስኮቱ ለመግባት ትወስናለች። እስካሁንም ለምን ሊደውልላት እንዳልቻለም በመጀመሪያ ትጠይቀዋለች። ማርክም ይሄ ሊሆን የቻለው ወላጆቹ ስልኩን በመውሰዳቸው ምክንያት እንደሆነ ይነግራታል። ምክንያቱም በቦርሳው ውስጥ አደንዛዥ ዕፅን አግኝተውበት ነበረ። ሁለቱም በሱ ክፍል በነበሩበት ሰዓት ላይ በተመሳሳይ ጊዜ ግን መጥፎ ነገር እየተፈጠረ ነበረ። በቡድን የነበሩ ሌቦች ወደዛ ግቢ በሚስጥር በመግባት ውሻቸውን ይገሉታል። ሁሉም የተፈጠረው ነገርም በሲሲቲቪ ካሜራው እየታየ ነበረ። ቢሆንም በቤት ውስጥ የነበሩት ሰዎች ግን በሙሉ ይህንን ካሜራ አልተመለከቱም። ማርክና ኬሊ በሌላ በኩል ጥሩ የፍቅር ጊዜን እያሳለፉ ይገኛሉ። ድንገት በመሃል ላይም የማርክ እናት ሊን ልትይዛቸው ተዳርሳ ነበረ። ቢሆንም ማርክ ግን እሷን ከማስገባቱ በፊት ወዲያውኑ ኬሊን ባልጋ ውስጥ እንድትደበቅ ይነግራትና ይሸፋፍናታል። ሊንም በሩን ለመክፈት ብዙ ጊዜ ፈጅቶበት ስለነበረ በሁኔታው ተጠራጥረው ነበረ። ቢሆንም ማርክ ግን ንግግሩን ስለ ስልኩ በመጠየቅ ይቀይረዋል። ሊንም ስልኩን ለመመለስ ፈቃደኛ አልነበረችም። ይልቁኑ ከኬሊ ጋር ያለውን ግንኙነት ሙሉ ለሙሉ እንዲያቆም ትመክረዋለች። በአልጋ ልብሱ ስር የምትገኘው ኬሊም ሊን የምታወራው የነበረውን ነገር በሙሉ ትሰማለች። ሊንም ኬሊን መሳደብና የእሱ ደረጃ ላይ እንዳልሆነችና ከድሃ ቤተሰብ የተገኘች መሆኗን መናገር ትጀምራለች። ሲገለጥም ሊን የኬሊን ያለፈ ታሪክ በሙሉ አጣርታ ታውቃለች። እናም አሁን ላይ ማርክን ወደዚህ የአደንዛዥ ዕፅ ሱስ ውስጥ ያስገባቸው እሷ ነች ብላም ነበር የምታምነው። ቢሆንም ማርክ ግን በእሷ ምክንያት እንዳልሆነ ደጋግሞ ይነግራታል። ብዙም ሳይቆይ የማርክ አባት ዳግ ወደዚያ ይመጣል። እሱም ውሻቸው በድንገት መጥፋቱን ተከትሎ እሱን እንዲፈልገው ነበር የነገረው። እንደሚታየው ከሆነም ዳግና ሊን ጥሩ የሚባል ቅርርብ ውስጥ ያሉ አይመስሉም። ማርክም በየጊዜው ይጨቃጨቁ ስለነበረ የነሱ ነገር ሰልችቶታል። ስለዚህም ከቤት ለመውጣትና ውሻውን ለመፈለግ ይወስናል። ኬሊም ወደ ቤት መሄድ እንዳለባት ትናገራለች። ቢሆንም ማርክ ግን በነገው ዕለት ልደቱ ስለሆነ እዚሁ እንድትቆይ ይነግራታል። ከዛ በተጨማሪም በላይኛው ክፍል ውስጥ እንድትደበቅም ይነግራታል። ማርክም ውሻውን ለመፈለግ በሄደበት ሰዓት ላይ ሊን ወደሱ ክፍል ትገባለች። ከዚያም ድንገትም የኬሊን ቦርሳም ታገኘዋለች። ይህ በእንዲህ እንዳለ ኬሊ ከላይኛው ክፍል ሆና ሊንን ትመለከታታለች። ሊንም ቦርሳዋን በምትፈትሽበት ሰዓት ላይ በመጨረሻ የእርግዝና ማወቂያ መሳሪያውን ታገኘዋለች። ልክ እንደተመለከተችውም በውጤቱ ትደነግጣለች። ከዚያም በድንገት ኬሊ በላይኛው ክፍል ውስጥ እንዳለች ያወቀች ትመስላለች። ቢሆንም ግን ባልታሰበ መልኩ እሷን ላለማጋለጥ ትወስናለች። መሀል ሌሊት ላይም ማስክ አድርገው የነበሩ በቡድን የነበሩ ሌቦች ወደዛ ይመጣሉ። ወደ ቤት ውስጥም በቀስታም ይገባሉ። በተመሳሳይ ጊዜ ማርክና ኬሊ ሊተኙ ባሉበት ሰዓት ላይ ኬሊ ርጉዝ መሆኗን ትነግረዋለች። ማርክም በድንጋጤ የሚናገረውን ነገር አላወቀም። እናም አሁን ላይ እየተጨነቀ የነበረውም የወደፊት እቅዱ በሙሉ ሊበላሽበት እንደሆነ ነበረ። በደንብ ስለነገሩም ከመወያየታቸው በፊት ድንገት ማርክ ከውጪ መጥፎ ድምጾችን መስማት ይጀምራል። ስለዚህም ያንን ለማጣራት ይወርዳል። ቢሆንም ኬሊ ግን እንዳይሄድ ነግረው ነበር። ባላወቁት መልኩም የቤተሰቡን ውሻ እነዚህ ሰዎች ገለውታል። እናም የማርክ እናትና አባትንም አግቷቸዋል። በድንገትም የተጎዳውን አባላቸውን ወደ ላይኛው ክፍል ማምጣት ይጀምራሉ። ኬሊም እየቀረበት የመጣውን ድምጽ ከሰማች በኋላ
ከዛ የምትወጣበትን መንገድ መፈለግ ትጀምራለች። ቢሆንም ግን መስኮቱ ተቆልፎ ነበረ። ሌላ ምርጫ ስላልነበራትም በሩ በኃይለኛው ከመከፈቱ በፊት የማርክ አልጋ ስር ትደበቃለች። ተጎጁም አለቃቸው ሼን ነበረ። የተሰበረው መስታወትም ጎኑን ቀርቶት ገብቷል። ይህም ሊፈጠር የቻለው ከማርክ ጋር ሲፋለም ነበረ። ወንዶቹም በቅርባቸው ወደሚገኘው ክፍል ይዘውት ሊመጡ ችለዋል። ምንም እንኳን ህመም ውስጥ ቢሆንም ሼን ግን እነሱን መምራቱን ይቀጥላል። ቡድኑም ትኩረታቸውን እቅዳቸው ላይ ማድረግ እንዳለባቸውም ደጋግሞ ይነግራቸዋል። በመጀመሪያም ሬጅና ሲቬታን ደግን ይዘው ወደ ባንኩ እንዲሄዱና ከዚያም ስርቆታቸውን እንዲያደርጉም ይነግራቸዋል። እሱና ካለም በሌላ በኩል ታጋቾቹን የሚጠብቁ ይሆናሉ። ካለም ከነሱ ጋር መሄድ እንደሚፈልግ ይናገራል። ቢሆንም ሼን ግን አልተቀበለውም። ምክንያቱም ካለም በጣም ተናዳጅ ሰው ነበረ። እናም በዚህ ምክንያትም ባላሰቡት ጊዜ ላይ ሰው ሊያጠቃ ይችላል ብለው አስበዋል። በመጨረሻም ካለም ሐሳቡን ተቀብለው በዛው ቤት ይቀራል። የሼንንም ቁስል እንዴት ማከም እንደሚችልም ማሰብ ይጀምርና በመጨረሻ የማርክን ኮምፒውተር በመጠቀም ስለ ሁኔታው ሰርች ለማድረግ ይወስናል። ዋነኛ እቅዱም የሼንን ደም ማስቆም ነበረ። ወንበሩንም በሚስብበት ሰዓት ላይ ድንገት ተቀምጦ የነበረው የኬሊ ቦርሳ ይወድቃል። ኬሊም ይህንን ከተመለከተች በኋላ በቦርሳ ውስጥ የሚገኘውን ስልኳን ለመውሰድ ትወስናለች። ነገር ግን ሁኔታው በጣም ያስፈራ ነበረ። ምክንያቱም በመጀመሪያ ሩቃት የሚገኘውን ቦርሳዋን ስባ ወደ እሷ ማቅረብ ነበረባት። በዚህም ሰዓት ላይ ደግሞ ምንም አይነት ድምፅን ማሰማት አይኖርባትም። በመጨረሻም ስልኩን በእጇ ልታስገባ ችላለች። ቢሆንም ግን ባትሪው አልቆት ነበረ። ካለምም ሼን መድማቱን ለማስቆም ሲል ጠረጴዛውን ከፍ ለማድረግ በወሰነበት ሰዓት ላይ ልትታይ ተዳርሳ ነበረ። በተመሳሳይ ጊዜ ካለም ሊን ዶክተር መሆኗን በተገነዘበበት ሰዓት ላይ በዛ ይገረማል። ወዲያውኑም ከታገተችበት ክፍልም ካመጣት በኋላ ሼንን እንድታክመውም ይነግራታል። ብዙም ሳይቆይ ሊን ማርክ በድብቅ ኬሊን ወደ ቤት ማምጣቱን ጠርጥራለች። ስለዚህም አውቀ ወደ ታች ዕቃ ትጥልና እሱን የምታነሳ መስላ ባልጋው ስር የምትገኘውን ኬሊን ትመለከታታለች። ቢሆንም ግን የኬሊን መገኘት በዝምታ ለማለፍ ትወስናለች። በቀጣይም ሊን በአካል ውስጥ ገብቶ የነበረውን መስታወት ታወጣዋለች። ከዚያም በአቅራቢያ የሚገኙትን ንጹህ ጨርቆችንም በመጠቀምም ደሙ እንዳይወጣ ታደርጋለች። ለሆነ ያክል ደቂቃም ደሙን ለመቆጣጠር ችላለች። ቢሆንም ግን ጉዳቱ ከባድ ስለነበረ ተጨማሪ ሕክምና እንደሚያስፈልገው ትነግራቸዋለች። ወዲያውኑም ሕክምና የማያገኝ ከሆነም ከዚህ ላይ ተርፍ እንደሚችልም ነግራቸዋለች። ከዚያም ስለ እቅዳቸውም ትጠይቃቸዋለች። ይህንንም የምታደርገው ኬሊ እቅዳቸውን በደንብ እንድትሰማ ስትል ነበረ። ሌቦቹም ሼን ብዙ ደም እንዳይወጣው አልጋውን ከፍ እናርግለት ብለው ባሰቡበት ሰዓት ላይ ኬሊ እንዳትታይ የምትፈልገው ሊን ያንን ማድረግ እንደሌለባቸው ትነግራቸዋለች። የቻለችውንም ካደረገች በኋላም ሊን በድጋሚ ትታሰራለች። በቀጣዩ ቀን ቡድኑ ተሰባስበው እናም ደግን ከነሱ ጋር አብረው ይዘው ወደ ባንክ ያመራሉ። ከትንሽ ቆይታ በኋላም ሼን ከሬጅ ስለተፈጠረው ሁኔታ የሚያብራራ መልእክት ይደርሰዋል። ሚሮም ስፒከር ላይ አድርጎ ስለነበረም ከስሩ የነበረችው ኬዲ የሚወሩትን ነገር በሙሉ ትሰማለች። እናም የሚፈልጉትን ነገር ለማግኘትም ንጹህ ሰው ራሱን ሊያጠቁ እንደሚችሉ ትገነዘባለች። ካለምና ሼን በስልክ ጥሪው ላይ ትኩረታቸውን ባረጉበት ሰዓት ላይ ኬሊ ይህንን እድል በመጠቀም የማርክን አላርም አስተካክላ የእነሱን ትኩረት ለመሳብ ተወረውረዋለች። እቅዷም ይሰራላትና ሳያዩዋትም ከክፍሉ ትወጣለች። የመጀመሪያው እቅዷም ከዛ ቤት መውጣት ነበረ። ቢሆንም ድንገት በር ላይ ግን የነሱ ጎረቤት የነበረው ፈርዲናንድ ቤት ውስጥ የተፈጠረውን ነገር ባለማወቅ ወደዚህ ይመጣል። እዚህ የመጣውም ከሊን ጋር ሚስጥራዊ የሆነ ግንኙነት ስለነበራቸው ነበረ። ኬሊም ትኩረቷን አሰባስባም ማርክና እናቱን ለመርዳት ትወስናለች። እነሱም ባልጋው ላይ አሁንም እንደታገቱ ይገኛሉ። ይህ በእንዲህ እንዳለ ወደ ቤት ውስጥ ሊገባ የቻለው ፈርዲናንድ የሊንን ስም መጣራት ይጀምራል። ካለምንም ያለ ማስክ በተመለከተው ሰዓት ላይ ካለም ማንነቱ እንዳይታወቅ በመፍራት እዛው ደብድቦ ይገድለዋል። ያለችበት ሁኔታ ምን ያህል ከባድ እንደሆነ ከተገነዘበች በኋላ ኬሊ እንዳትታይ መታጠቢያ ቤት ውስጥ ትደበቃለች። ለትንሽ ቆይታ በኋላ ኬሊ በመስኮቱ ውስጥ ለማምለጥ ትወስናለች። ቢሆንም ግን ካለም ማርክና ሊንን ለመጉዳት እያስፈራራቸው መሆኑን ስትሰማ ትኩረቷ ወደዛ ይሄዳል። ካለምም ወደ ሊን በቀረበበት ሰዓት ላይ ኬሊ ያገኘችውን መቀስ በመጠቀም ጀርባውን ትወገዋለች። ነገር ግን ያ ምት ብቻ እሱን ወድቆ እንዲቀር የሚያደርገው አልነበረም። እናም ወዲያውኑም ከሷ ጋር ትግል ይጀምራል። ቢሆንም ግን ኬሊም እንደዛው ተስፋ የምትቆርጥ አልነበረችም። ገፍትራው ከጣለችው በኋላ ሮጣ ታመልጣለች። ከዚያም ካለም እየተመለከታትም በማርክ ክፍል ውስጥ ገብታ ወደ ሌላኛው ክፍል ትወጣለች። ውስጥም ከገባች በኋላ መግቢያውን በከባድ ዕቃ ትሸፍነዋለች። ይህም ካለን እስከሚያገኛት ድረስ ትንሽ ጊዜ የሚሰጣት ይሆናል። በአዋራ በተሞላው ክፍል ውስጥም ሆናም እርዳታ ለማግኘት መጣራቷን ትቀጥላለች። ቢሆንም ግን እታች ሆኖ እሷን የሚሰማት ሰው አልነበረም። ካለምም ከታች መቦርቦር በጀመረበት ሰዓት ላይ ጭንቀቷ እየተባባሰ ይመጣል። ምክንያቱም ወደ ውስጥ ሰብሮ ሊገባ ነው። ልክ በዛን ሰዓት ላይ ካለም ከሬጅ ይደወልለታል። የባንኩ ስርቆትም በጥሩ መልኩ እንደተጠናቀቀም ነበር የነገረው። እናም እየተመለሱም ነው። በተመሳሳይ ጊዜ ኬሊ የማርክን ቀስት ታገኘዋለች። ቢሆንም ግን የሚወረወረው ቀስት
በውስጡ አልነበረው። ካለምም ወደ ውስጥ መግባት በቻለበት ሰዓት ላይ ትደበቃለች። ከዚያም እሱ ባላወቀው መልኩ ከኋላው ትወጣና ትዘጋበታለች። በመጀመሪያም እሱ ያሸነፈችው ይመስላል። ቢሆንም ግን ባልጋው ላይ የነበረው ሼን በመነሳት ሽጉጡን ይደቅንባታል። አሁን ላይም እየሞተ ይገኛል። ይህም ባይምሮውም በስጋውም ነበረ። ያለበትንም ሁኔታም ከተገነዘበም በኋላ ሼን ማውራት ይጀምራል። ከካለም ጋርም ስለነበረው ግንኙነት በሙሉም ከተናገረም በኋላ ካለም ከሌሎቹ በሙሉ የተለየ ሰው መሆኑን ይናገራል። ምክንያቱም ካለም ንጹህ የሆኑ ሰዎችን ለማጥቃት ምንም የማያመነታ አይነት ሰው ነበረ። ቢሆንም ሼን ግን የሆነ ያክል ለሰዎች የሚራራ ሰው ነበረ። እናም እንደቅዳቸው ከሆነም ነገሮች በዚህ መልኩ እንዲሄዱ አልፈለገም ነበር። በመጨረሻም ሼን አንድ ውሳኔን ይወስናል። ኬሊም የጠየቃትን ነገር ካደረገች በኋላ እንድትሄድ ይፈቅድላታል። ኬሊም ይህንን እድል በመጠቀም ማርክና ሊንን ትፈታቸዋለች። ከዚያም ሶስቱም ከቤቱ ለመውጣት ወደ ታችኛው ክፍል ያመራሉ። ማርክና እናቱም ትልቁ በር ጋር በደረሱበት ሰዓት ላይ ድንገት እነሱ አካባቢ የመጣ የፖሊስ ኦፊሰር እንዳለ ይናገራሉ። ቢሆንም ግን የእረፍት ጊዜያቸው ብዙም ይቆይ አልነበረም። ምክንያቱም ፖሊሶች የመሰሏቸው ሰዎች ራሳቸው ሌቦቹ ነበሩ። ሁለቱም ከባንክ በተመለሱት ሌቦች በተያዙበት ሰዓት ላይ ኬሊ ተደብቃ ታመልጣለች። ከትንሽ ቆይታ በኋላም ሬጅ እና ስቬታም የካለምን ድምጽ ይሰሙና ወደዛ ይሄዳሉ። እሱም አንዲት ወጣት ሴት በዚህ ቤት ውስጥ እንዳለች ይናገራል። ስቬታም እሷን ለመግደል ተዘጋጅቷል። ቢሆንም ሼን ግን ማንም ሰው መጎዳት እንደሌለበት ይነግራቸዋል። ነገሮችም እንዳቀዱት እየሄዳላቸው ስላልነበረም ከዚህ እንደሄዱም ነበር ሀሳቡ። ሬጅም ተዘግቶበት የነበረውን ካለምን ከፍቶ ያስወጣዋል። እሱም አሁን ላይ ኬሊን ለመበቀልም ተዘጋጅቷል። ምንም እንኳን ሬጅ የሼንን ትዕዛዝ ቢነግረውም ካለም ግን ያንን ለማዳመጥ አልፈለገም። በመጨረሻም ሬጅ መሳሪያውንም ይሰጠዋል። ካለምም ኬሊን ለማደን እንዲወጣም ፈቅዶለታል። ልክ ከክፍሉ እንደወጡም ኬሊ ቀስቱን በመያዝ ወደ ሌላኛው ክፍል ትመለሳለች። ከዚያም ቀስቱ ውስጥም ትከተዋለች። ብዙም ሳይቆይ ሬጅም ወደዛው ክፍል ይመጣና ቤት ውስጥም ጋዝ ማርከፍከፍ ይጀምራል። እቅዱም ቤቱን ለማቃጠልና ሁሉንም ማስረጃዎችንም ለመደበቅ ነበረ። በዛም ሰዓት ላይም ኬሊ ጥቃቷን ትጀምራለች። ቀስቱንም ከወረወረችበት በኋላም ሬጅም ባለበት ትገለዋለች። ቢሆንም ግን ከመሞቱ በፊት እሳቱን ያስነሳዋል። ቤቱም በእሳት መያያዝ በጀመረበት ሰዓት ላይም ኬሊ ከክፍሉ በመስኮቱ ትወጣለች። ውጭ ላይም ስቬታን ታገኘውና እሱንም በተመሳሳይ ቀስት ትወግዋለች። ፍልሚያቸውም ይቀጥልና የውሃ ገንዳ ውስጥ ይገባሉ። ቢሆንም ግን ኬሊ እዛ ውስጥ እስከ መጨረሻው ትገለዋለች። ከትንሽ ቆይታ በኋላም በዛው ገንዳ ውስጥ ሰምጦ የነበረውን የእሱን ሽጉጥ ታነሳለች። እርጥብ ልብሷንም ቀይራ በጨረሰችበት ሰዓት ላይ ድንገት ከመኪና ውስጥ ይመጣ የነበረውን ድምጽ ትሰማለች። በዛን ሰዓት ላይም በዛ ውስጥ የታሰረውን ደግ ትመለከቷለች። እሱንም ነፃ ካወጣችሁ በኋላም ከዛም እንዲሄድ ትነግረዋለች። ከዚያም ወዲያውኑ በማሰብም ካለምን ለማሳሳት በሚል ኬሊ ማስኩን ታደርገዋለች። እሱም አንዱ አጋሩ እርዳታ የሚፈልግ መስሎት ያለ ጥርጣሬ ወደ ውጭ ይወጣል። ቢሆንም ግን ኬሊ ወዲያውኑ ተመልክተው ትተኩስበታለች። ሲሸሽም ተከትለው ከገባች በኋላም ሽጉጧ ትደቅንበታለች። ቢሆንም ግን ከመግደሏ በፊት ደግ ወደዛ ይደርሰና ይመታታል። ሲገለጥም ደግ የሌቦቹ ዋነኛ ተባባሪ ነበረ። ሁሉም ነገርም እንዳሰበው እየሄደ ባለመሆኑ ምክንያትም በጣም ተናዶ ነበረ። ሁሉንም ነገር እንዲያስተካክሉና የሱንም ድርሻ ገንዘብም እንዲሰጡትም ይነግራቸዋል። ከዛ በተጨማሪ ምንም አይነት ምስክር እንዳይኖር በሚል ካለም ኬሊን እንዲገላት ይነግረዋል። ካለምም ሊገላት ባለ ሰዓት ላይ ድንገት ያልታሰበ ነገር ይፈጠራል። በህይወት የነበረውም ሼን ተኩሶ ቀድሞ ይገለዋል። ኬሊም ይህንን በተመለከተችበት ሰዓት ላይም ወድቆ የነበረውን ሽጉጥ ወዲያውኑ በማንሳት ሽጉጧን ደግ ላይ ትደቅነዋለች። እሱም ዝርፊያው ማንንም ሰው ላለመጉዳት ታስቦ የነበረ እንደሆነ ይናገራል። ቢሆንም ግን ሼን ከቆሰለ ጊዜ ጀምሮ ሁሉም ነገር እንዳሰቡት አልነበረም የሄደላቸው። የኬሊ መገኘት ደግሞ የበለጠ እቅዳቸውን አበላሽቶታል። ከዚያም ዋነኛ እቅዱ ደስተኛ ካልሆነው ጋብቻው ለመራቅና ቀሪውን እድሜውንም ሀብታም ሆኖ ለመኖር እንደነበረም ይናገራል። ሊንም ከፈርዲናንድ ጋር የነበራትን ሚስጥራዊ ግንኙነት የሚያውቅ ስለነበረ ለትዳራቸው መበጥበጥ እሷን ጥፋተኛም አድርጓታል። ማርክንም እንደዛው እንደ ልጁ ማይቶት እንደማያውቅም ነበር የሚናገረው። ልክ በዛን ሰዓት ላይም ሊን ወደዛ ትደርሳለች። በሁሉም ነገርም ተበሳሽታም ስለነበረም ሁሉንም ጥፋቶች በሙሉ ደግ ላይ በማሳበብ ቤተሰባቸውን ሊያጠፋ ስለነበረ ተኩሳ ትገለዋለች። ከዚያም ኬሊ መሳሪያዋን ሊን ላይ ትደቅናለች። ማንን ማመን እንዳለባትም አልገባትም ነበረ። ነገር ግን በመጨረሻ ዝቅ ታደርገዋለች። ሁሉም ሌቦች ከሞቱ በኋላ ማርክ፣ ሊን እና ኬሊ
ከዛ ቤት ይወጣሉ። እሳቱም ቤቱን ብቻ ሳይሆን ያቃጠለው የሲሲቲቪ ካሜራዎቹንም መረጃም ነበር ያጠፋው። ይህም በዛ ጊዜ ላይ የተፈጠረውን ነገር በሙሉ ፖሊስ ማስረጃ እንዳያገኝ ያደርገዋል። ብዙም ሳይቆይ ማርክ ኬሊ ያንን ገንዘብ መኪና ውስጥ እንድትከተው ይረዳታል። ከዚያም ከሷ ጋርም አብሮ ሄዶም አሪፍ ህይወትን የመኖር ሀሳብ እንዳለ ይነግራታል። ቢሆንም ኬሊ ግን የምትጓጓለት የወደፊት እቅድ አለ እኮ ትለዋለች። እናም በቀላሉም የወደፊት እቅዱን እንዲያጣ አልፈልግም። ቢሆንም ግን ማርክ ስለ ኬሊና ስላልተወለደው ልጃቸው መጨነቁን ቀጥሏል። ይሁን እንጂ ደህና እንደሚሆኑ ቃል ትገባለታለች። በመጨረሻው ማርክና ሌን የራሳቸውን እውነታ ይፈጥራሉ። ሀሳባቸውም ኬሊ በቦታው ላይ እንዳልተገኘች ለማድረግና ሌቦቹም ሊሞቱ የቻሉት እርስ በርስ በመጣላታቸው ምክንያት እንደሆነ ለማድረግ ነበር። ፊልሙም ከቦታው ገንዘቧን ይዛ የሄደች የነበረችውን ኬሊን እያሳየንም ያበቃል። ምንም እንኳን ከባድ ሁኔታ ውስጥ የነበረች ቢሆንም ነገር ግን አሁን ላይ ጥሩ የረፍት ስሜት ተሰምቷታል። ስለዚህም ለራሷም አንድ ፈገግታን ትፈቅድለታለች። ፊልሙ ይህን ይመስል ነበረ። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።